በጭርታዋና ወጣት አልባነቷ የቱሪስቶችን ግርምት የጫረችው አስመራ ሰላም Yeah. Just want to comment. Good, yes. My first coffee in Eritrea. First stop, Eritrea. If you're like me, you're probably scratching your head right now. Perhaps you've heard the name Eritrea before, or maybe you know a thing or two about it. But I bet that many of you have no idea what's happening here, so you're in for a real treat, because this country is as unique as they come. Let's dive right into it. በጎብኚዎቹ አፍሪካው ቀንድ ሰሜን ኮሪያ የሚል ቅጽል ስም የተሰጣት ኤርትራ It's no surprise that many people refer to this nation as the North Korea of Africa. There's no freedom of speech, no free press, no social media, and military service can last a lifetime. መቀሌን እንደ አስመራ በዘመነ ኢህአዴግ ቅድመ ጦርነት መቀሌ በሰሜን ኢትዮጵያ ክፍል ሞቅ ደመቅ ካሉት ከተሞች አንዷ ነበረች። ምናልባትም በግንባር ቀደምትነት ልትጠቀስ የምትችልም ናት። ከተማዋ በማህበራዊም በፖለቲካዊ ማዕከልነትም ሆነ በኢኮኖሚው ዘርፍ ዋነኛ የትግራይ ማዕከል ከመሆን ባለፈም የበርካታ ኢትዮጵያውያንና የውጭ ቱሪስቶች መዳረሻ ሆናም ነበር። በዚህም ጣሊያን ቆረቆራት የምትባለዋን አስመራ ከተማን አልፋ ርቀቷን እያሰፋች ነበር። ሰሜናዊት ኮከብ በመባልም ትታወቃለች። ይቺ ከተማ ውቧ መቀሌ ናት። በአሁኑ ሰዓት ግን ይቺ ከተማ ልክ እንደ ወጣት አልባው አስመራ ከተማ ጭር ብላለች። በሌላ አቅጣጫ ከትንሽ መንደርነት ወደ ኤርትራ ዋና ከተማነት የተቀየረችው አስመራ የከተማነት መሰረተ ድንጋዩን የጣሉት የጣሊያን ቅኝ ገዢዎች ናቸው። በኢትዮጵያ ዘመናዊ ከተማ መልክ ምን እንደሚመስል ገና ጠልቆ ባልገባበት ዘመን ትንሿ አስመራ የዘመናዊ ከተማ ስሜት ነበራት። በዚህም የጣሊያን ቅኝ ገዢዎች ተባረው ኤርትራ የኢትዮጵያ አካል ስትሆን በርካታ ኢትዮጵያውያን ኑሯቸውን በአስመራ ለማድረግ ይመኙም ነበር። በእርግጥም ደግሞ ያደረጉም ነበሩ። አስመራ በኢትዮጵያውያንና ኤርትራውያን ወይም የያኔዎቹ የኢትዮጵያውያን የኑሮ መስተጋብር በኩል የነበራት ሚና ቀላል አልነበረም። የከተማ መንገዶች በፕላን መሰራታቸው፣ ህንጻዎቿ በጥንቃቄና በአውሮፓ አርኪቴክት ጥበብ መገንባታቸው፣ ለመንገድ ላይ ዘንባባዎችና አረንጓዴ ቦታዎች የተሰጠው ቦታ ከተማዋን ውብ አድርጓታል። በዚህ መልኩ ትንሿ ሮም የሚል ቅጽል ስም የተሰጣት አስመራ ግን ንጹህ መንገዶቿና ነፋስ የሚያወዛውዛቸው ዘንባባዎቿ ብቻ ቆመው ለመቅረት ብዙ ጊዜ አልፈጀባቸውም። ሌቱም ቀኑም አንድ የሆነባትና የሞቀችው የደራችው አስመራ ኤርትራ ነፃነቷን እንዳወጀች ጭር ማለት ጀመረች። ሀገር ሰላም ብለው በዚያ ወልደውና ከብደው የኖሩ የነበሩ ኢትዮጵያውያን ሀብት ንብረት ሳይሉ ተጠራርገው ተባረሩ። በኢትዮጵያም ይህ ነው ሊባል የሚችል እንደ ዜጋ የሚከላከልላቸው መንግስትም ጠፋ። ያን ጊዜ አስመራ ጭርታ አንድ ብሎ ጀመረ። በዚህ ሳበቃም ኢሳያስ የግዛት ይገባኛል ጥያቄን አንስተው በኢትዮጵያ ላይ ወረራ መፈጸማቸው ደግሞ የአስመራን ጭርታ የበለጠ አባባሰው። ኤርትራ በጊዜው የነበራት የህዝብ ቁጥር ከ3 ሚሊዮን ብዙም የማይዘል በመሆኑ በወቅቱም 60 ሚሊዮን የሚሆን ቁጥር ካላት ኢትዮጵያ ጋር የጦርነት ፍልሚያ ውስጥ ለመግባት ከመደበኛ ወታደር ባሻገር ለቀድሞቹ የነጻነት ተዋጊ ታጣቂዎች ጥሪ ማድረግ ነበረባት። ከዚህ ባለፈም በመላ ኤርትራ የሚገኙ ወጣቶችም በግድም በወድም ወደ ወታደራዊ ማሰልጠኛ ካምፖች እንዲገቡ ተደረገ። እዚች ነጥብ ላይ አስመራ ወጣት አልባነት አንድ ብሎ ጀመረ። አስመራ የህፃናትና ዳማ የሚጫወቱ አዛውንቶች መንደር የመሆኑን ታሪክ አንድ ብላ ጀመረች። የድንበር ጦርነቱ ለ2 ዓመታት ያህል ተካሂዶ በኢትዮጵያ አሸናፊነት ተጠናቀቀ። ከዚያ በኋላም ኤርትራ ትንሽ ሀገር ናት። እንደ ኢትዮጵያ ያለ ሀገርን ከጎናችን አድርገን
ተኝተን ማደር የለብንም። እናም ለህልውናችን ስንል ሁልጊዜም ዝግጁ መሆን አለብን በሚልም የትኛውም ኤርትራዊ ወጣት በውትድርና ስልጠና ሂደት ውስጥ እንዲያልፍ የሚል ብርቱ የብሔራዊ ውትድርና አዋጅ ተነገረ። ሳዋ የተባለውን ማሰልጠኛ ተከፈተ። እናም ይህ አዋጅ ተግባራዊ መሆኑ አሁንም ከታዳጊነት ወደ ወጣትነት ከፍ ያሉ ወጣቶችን ወደ ወታደራዊ ማሰልጠኛ ለማጋዝ ህጋዊ ሽፋንን አስገኘ። አስመራንና ምጽዋን በመሳሰሉ ያሉ ወጣቶች ከስር ከስሩ እየተለቀሙ ወደ ሳዋ ወታደራዊ ማሰልጠኛ ተቋም እንዲገቡ ማድረጉ ቀጠለ። ሳዋ ዘፈኖች፣ መዝሙሮች ወጡለት። ሳዋን ገባም ያሉ ወጣቶች ከተደበቁበት እየተያዙ ለእስር መዳረግ ጀመሩ። ሳዋ የሚለው የብሔራዊ ውትድርና ስልጠና ማለቂያ ሲያጣ ወጣቶች በሀገራቸው አንፈልግም በማለት ድምጻቸውን ማሰማት ባይችሉም እንኳን ሀገራቸውን በገፍ ጥለው በመውጣት ተግባራዊ ተቃውሟቸውን ማሰማት ጀመሩ። የወጣቶች በስፋት ኤርትራን ለቆ መውጣት አሁንም አስመራን የበለጠ የአዛውንቶች ከተማ አደረጋት። ኤርትራውያን ወጣቶች ከኢትዮጵያ እስከ ኡጋንዳ፣ ከሶማሊያ እስከ ሊቢያ፣ ከአውሮፓ እስከ አሜሪካ ተበተኑ። ቀላል የማይባል ቁጥር ያላቸው ኤርትራውያን በሄዱበት በረሃ በላቸው። ለህገ ወጥ ደላሎች ተጋልጠው በእገታ ከባድ ህይወትን ማሳለፍ ግድ አላቸው። በቃኝ አገሬ ብለው የወጡ ወጣቶች ኤርትራንም አስመራንም ጭር አደረጓት። በኢትዮጵያ በከተሞች ከሚኖሩት ከፍተኛ ቁጥር ካላቸው ኤርትራውያን በተጨማሪ በመጠለያ ካምፖች ውስጥ ሆኖ በስደት ህይወታቸውን የሚገፉትም ቁጥር ቀላል አይደለም። የሱዳን ከተሞች ከካርቱም እስከ ኦምዱርማን ድረስ በኤርትራውያን ወጣቶች የተሞሉ ናቸው። ወጣቶቹን ሀገር እያላቸው ሀገር አልባ ያደረጓቸው ፕሬዝዳንት ኢሳያስ አልፎ አልፎ በአስመራ ጎዳናዎች ቀለል ባሉ አለባበሶች ብቅ እያሉ ፈንዲሻ ሲረጭላቸው ይታያል። ጭር ያለችው ወጣት አልባው አስመራ ዛሬም አብዝታ ጭር እንዳለች ነው። በዘመነ ደርግ ሌቱም ቀኑም አንድ የሆኑባት እንቅልፍ አልባዋ አስመራ ዛሬ በቀን እንቅልፍ ላይ ናት። ኤርትራን የጎበኙ ቱሪስቶች ኤርትራን በአንድ ተመሳሳይ ቅጽል ስም ሲጠሩ ይሰማል። እሱም የአፍሪካ ወይም የአፍሪካው ቀንድ ሰሜን ኮሪያ የሚል ስያሜ ነው። It's no surprise that many people refer to this nation as the North Korea of Africa. There's no freedom of speech, no free press, no social media, and military service can last a lifetime. ንጽጽሩ እጅግ ከባድ ግን ደግሞ የመሬት ላይ ሀቅ ነው። ሰሜን ኮሪያ በዓለማችን ዝግ የሆነች ሀገር ናት። ማንም እንደፈለገ የማይገባባት፣ መንግስት ዜጎቹን እንደፈለገ የሚያደርግባት፣ ሀገሪቱ የመንግስት የግል ንብረት የሆነችበት የዓለማችን ክፍል ናት። North Korea has the strictest laws on the planet, and some of them do not make any sense. በሰሜን ኮሪያ ያለ ሰው ቀሪው ዓለም ምን ሁኔታ ላይ እንዳለ የሚያውቅበት ምንም እድል የለም። በዓለማችን ዓለም አቀፍ የስልክ ጥሪ ግንኙነት የሌላት ሀገር ብትኖር ሰሜን ኮሪያ ናት። ዓለም አቀፍ የስልክ ጥሪን ማድረግ የሚችሉት የሰሜን ኮሪያ ከፍተኛ አመራሮች ብቻ ናቸው። በሀገሪቱ ብሔራዊ ውትድርና የግድ ነው። በኤርትራ አንድ ቱሪስት ቪዛ ካገኘ በኋላ ከአስመራ ውጭ ለመውጣት የግድ ልዩ ፍቃድ እንደሚያስፈልገው ሁሉ በሰሜን ኮሪያም እንደዛው ነው። ሰሜን ኮሪያ ለተወሰኑ እፍኝ ለማይሞሉ ሰዎች ድሎት ተላልፋ የተሰጠች ሀገር ናት ቢባል ማጋነን አይሆንም። የመሪዋ ልዩነት የሀገሪቱ ብሔራዊ በዓል ቀን የሆነባት ሀገር ሰሜን ኮሪያ። North Korea. For over 70 years, the country has been ruled by one family. Its tyrannical leader, Kim Jong-un, has subjected his people to extreme hardship. The regime survives by በእርግጥም ብዙዎች እንደሚሉት ከሀገራቱ ዝግነት እስከ ጫፍ የረገጠ የዜጎች ጭቆናና የግዳጅ ወታደራዊ አገልግሎት ድረስ ኤርትራና ሰሜን ኮሪያ የአንድ ሳንቲም ሁለት ገጽታ ናቸው ማለት ይቻላል። ዛሬ ይህ ታሪክ በከፊል የኢትዮጵያ ግዛት መደገም ጀምሯል። በነበራት የኢኮኖሚ እድገት አስመራን አልፋ ሄደችው መቀሌ የአስመራ ጭርታ እየተጋባባት ነው። ልክ እንደ አስመራ ሁሉ በግድ ወታደራዊ ስልጠና ግቡ የሚባሉ ወጣቶች የሚሳደዱባት ከተማ ሆናለች። መቀሌ ልክ እንደ አስመራ ሁሉ ወጣቶች እየወደዷት ግን ደግሞ ጥለዋት የሚሄዷት ከተማ መሆን ግድ ብሏታል። የመቀሌ ህመም አንድ ብሎ የጀመረው የህወሓት አመራሮች ከአዲስ አበባ ነቅለው በመውጣት በከተማዋ መከተም በጀመሩባቸው የሀገር አቀፍ የፖለቲካ ለውጥ ወቅት ነው። ይህ ማለት የዛሬ 7 እና 8 ዓመታት ማለት ነው። ያን ጊዜ የተነጠቅነውን የ4 ኪሎ ወንበር እናስመልሳለን በሚለው መፈክር ብዙዎች በማወቅም ሆነ ባለማወቅ በመፈክሩ ተቀስቅሰው
በኋላ ላይ የፈነዳው ጦርነት አካል የሆኑበት ሁኔታ ተፈጥሯል። ነገር ግን የሁለት ዓመታቱ ጦርነት ለትግራይ ህዝብ በህይወትም በኢኮኖሚ የሚያስከተለው ጥፋት እጅግ ከባድ ነበር። ጦርነቱ በፕሪቶሪያው ስምምነት እንደተቋጨና የትግራይ እናቶችን በጦርነቱ ያለቁ ልጆቻቸውን ሲረዱ በእርግጥም የጦርነቱ ምዕራፍ ላይ መለስ እዚያ ላይ ተቋጨ ይመስል ነበር። ስጋው ዋጫነውና ሰቢያ ነበረይ ሁልያ በክስታያ ብዙም ሳይቆይ በህወሓት መሪነት በትግራይ ወታደራዊ ስልጠናዎች በአዲስ መልኩ መካሄድ ጀመሩ። ራሳችንን እንከላከላለን፣ ሉዓላዊነታችንን እናስከብራለን የሚሉ ድምጾችም ጎልተው መሰማታቸውን ቀጠሉ። እንታይና ወሲናይ ቀጽሉ ዝመጽ ዝወሰናዮ ግልጽ እዩ መኸተና ንሰላምን ሕጋዊ መፍትሕን ካብ ሕጋውን ሰላማውን መፍትሒ ንላዕልን ዝመጽውን ወይ ከፈተኽ መኸተና ክቅጽል እዩ ሓደ ውሳነ መኸተና ክቅጽል እዩ መኸተና ሉዓላውነት ብምኽባር ክረጋገጽ እዩ። የህወሓት ወታደራዊ አመራሮች ለጦርነት ሲያደርጉት የከረመው ዝግጅት ለብዙ የትግራይ ህዝብ የሚዋጥ አልሆነም። ጦርነት ምን አይነት አደገኛ ውጤትን እንደሚያስከትል አዲሱ ትውልድ ባለፈው ጦርነት በቂ ትምህርትን ወስዷል። እናም በህወሓት ኃይሎች የተደገሰውን ጦርነት መቀልበስ ባይቻል እንኳን ጦርነቱን በመሸሽ ሀገሩንና ቀየውን ጥሎ መሄድ ግድ ብሎታል። በዚሁ ዙሪያ ሰፋ ያለ ዘገባን ካስነበቡት ሚዲያዎች መካከል አንዱ የሆነው ኢትዮጵያ ኢንሳይደር በዚሁ ዙሪያ አንዳንድ የትግራይ ተወላጆችን አነጋግሯል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአብያዲ ከተማ ከሰሞኑ መቀዝቀዟን ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው የወጡ ስለመሆናቸው ለኢትዮጵያ ኢንሳይደር ዘጋቢ ተናግረዋል። የአካባቢው ወጣቶች አቅም ያለው ወደ አረብ ሀገር፣ ሌላው አዲስ አበባን ጨምሮ ወደ መሃል ሀገር በመፈናቀል ላይ ናቸው ይላል ነዋሪው። የወጣቶቹ ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው በሚል ድምዳሜ ላይ የተመሰረተ እንደሆነ ያስረዳል። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማን ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱን በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች እድሜያቸው ከ50 ዓመት በታች የሆኑ ሰዎችን ለውትድርና በግዳጅ መመልመል በመጀመራቸው ነው ይላል። በቅጥር ስራ የሚከፈለው ራይ ደሞዝ እንኳን ወንድሞቹን ጨምሮ ለራሱም በቂ ባይሆንም ወንድሞቹ የሚጋፈጡት ፈተና ከችግር አይበልጥም በማለት ወደ አዲስ አበባ ካመጣቸው ወንድሞቹ ጋር እንደምንም አብቃቅተው እየኖሩ መሆኑን ተናግሯል። የኤርትራ ወታደሮች አዲግራት ከተማን አልፎ ወደ መሃል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦቹ መስማቱን የሚገልጸው ይህ ግለሰብ ነዋሪው ጭንቅ ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል። የኤርትራ ወታደሮች በቅርብ ወደ ተንቤን አካባቢ እንደገቡ የሚገልጹ መረጃዎችን በተመለከተ ጥያቄ የቀረበለት የአብያዲው ነዋሪ በበኩሉ እርሱም ይህንኑ መስማቱን ገልጿል። ከነመለያቸው የሚንቀሳቀሱ የኤርትራ ወታደሮችን እስካሁን እንዳልተመለከተ የሚናገረው ነዋሪው ሆኖም ሲቪል ለብሰው በከተማ ውስጥና ዙሪያዋን ሲንቀሳቀሱ ይታያሉ ብሏል። የኤርትራ ወታደሮች ስለመሆናቸው እንዴት እርግጠኛ እንደሆነ ለተነሳለት ጥያቄ በአነጋገራቸውና በጫማቸው እንደሚለዩ ያስረዳል። ሲቪል የለበሱ የኤርትራ ወታደሮች በብዛት የሚታዩት ባለፈው ሳምንት ረቡዕ የካቲት 4 እና ቅዳሜ የካቲት 7 በነበረው ገበያ ለሸመታ በወጡበት አጋጣሚ እንደሆነም አብራርቷል። በትግራይ ክልል ያለውን ወቅታዊ ሁኔታ በሚመለከትና የጦርነት ስጋትን ሸሽተው የሚወጡ ነዋሪዎችን በተመለከተ ከክልሉ ጊዜያዊ አስተዳደር ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም ሲልም ኢትዮጵያ ኢንሳይደር በዘገባው አመልክቷል። አሁን በመቀሌ ሁሉም ነገር ጭር ብሏል። مقصني دليت هاي لبيت